ያችሁ ምንድነው ሶስት ነገሮችን አሳያችኋለሁ። ሶስት ነገሮችን ማለት ነው። ምንድነው ፖፖ ላይፍ አከፋፈትና፣ ሁለተኛ ደግሞ ኤጀንት አይዲ አሞላል፣ ሶስተኛ ደግሞ የፊት አሻራ አሞላል፣ አራተኛ ደግሞ ላይቭ አገባብ፣ አምስተኛ ደግሞ ላይቭ ገብታችሁ ወይንም ደግሞ የሰራችሁትን እንዴት አድርጋችሁ ሪሲፍ እያላችሁ እንደምትቀበሉ አምስት ነገሮችን አሳያችኋለሁ ማለት ነው። አምስት ነገሮችን ለሁሉም ፖፖ ተጠቃሚዎች በሙሉ አድርሱልኝ ማለት ነው። በተለይ አዲስ ወደፊት ከፍታችሁ መስራት የምትፈልጉ ልጆች ይሄ ቪዲዮ እጅግ ጠቃሚ ነው ማለት ነው። ስለዚህ ለቻናሌ አዲስ የሆናችሁ በመጀመሪያ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ እስከ መጨረሻው አይታችሁ ከተመቻችሁ ላይክ እያደረጋችሁ ለሁሉም አድርሱልኝ ማለት ነው። አስተያየት ያላችሁ ጥያቄ ያላችሁ ልጆች ደግሞ ኮሜንት ላይ አስቀምጡልኝ፣ ወይንም ደግሞ ስልክ ቁጥሬን አስቀምጠላችኋለሁኝ እንገናኛለን ማለት ነው። ጭራሽ ስልካችሁ ላይ ያላወረዳችሁ ልጆች በስልክ ቁጥሬ ብታገኙ ደስ ይለኛል። በስርዓት አስከፍታችኋለሁ ማለት ነው። ከፍታችሁ ደግሞ አከፋፈቱ የጠፋባችሁ ልጆች ደግሞ ይሄንን ቪዲዮ አይታችሁ መክፈት ትችላላችሁ ማለት ነው። እና ውዶችዬ በመጀመሪያ አሁን ወዴት እንሄዳለን? ወደ አከፋፈቱ እንሄዳለን ማለት ነው። አከፋፈቱን በደንብ አሳያችኋለሁ። እኔ እዚህ አካባቢ ትከታተሉኛላችሁ። ቪዲዮውን ኤዲት አድርጌ እዚች ጋር አሳያችኋለሁ ለእናንተ ማለት ነው። በዚህኛው ስልክ ቀርጬ በዚች በኩል አስቀምጥላችኋለሁ። ተከታተሉኝ ማለት ነው። አሁን በመጀመሪያ ወዴት እንሄዳለን? ወደ አከፋፈቱ እንሄዳለን ማለት ነው። ተከታተሉኝ። በመጀመሪያ ፖፖ ላይቭን ፕሌይ ስቶር ትገቡና ከፕሌይ ስቶር ላይ ዳውንሎድ ታደርጉታላችሁ ማለት ነው። ሊንክ ከተላከላችሁ በሊንኩ ማውረድ ትችላላችሁ። ሊንክ ካልተላከላችሁ ደግሞ ከፕሌይ ስቶር ላይ ፖፖ ላይቭ ብላችሁ ሰርች ባነሩ ላይ ሰርች ታደርጉታላችሁ ማለት ነው። ጽፉታላችሁ፣ በዚህ ጋር ይመጣላችሁ ማለት ነው። ፖፖ ላይቭ ይላችኋል። እሱን አንድ ጊዜ ተጫኑና ታወርዱታላችሁ ማለት ነው። እዚህ ጋር ለኔ ኦፕን ነው የሚለው ምክንያቱም ስላወረድኩት ማለት ነው። እናንተ ጋር ኢንስታል አድርጉ ነው የሚላችሁ። ኢንስታል አድርጉና ኢንስታል ካደረጋችሁ በኋላ በዚህ መልኩ ይመጣላችኋል ማለት ነው። ሁለት አማራጮች ያመጣላችኋል። እናንተ ጋር ሶስት ሊሆን ይችላል። የጎግል አካውንት እና የፌስቡክ አካውንታችሁን ያስመረጣችኋል። በጎግል አካውንት ብታደርጉት በጣም ቀላል ነው አከፋፈቱ ማለት ነው። ጎግል የምትለዋን አንድ ጊዜ ተጭናችሁ ትገባላችሁ ማለት ነው። እታች ጋር የራይት ምልክት አለች ክብ፣ እሷ ይቺ ማሽከረክርባት እሷን አንድ ጊዜ ተጫኑና ራይት አድርጓት። ከዛ ኮንፈርም የሚል ሰማያዊ ጽሑፍ ይመጣላችኋል። እሱን ተጫኑት፣ ራይት ያደርግላችኋል ማለት ነው። ከዛ ጎግል የሚለውን ተጭናችሁ ትገባላችሁ ማለት ነው ወደ ውስጥ። ጎግል የሚለውን ተጭናችሁ ስትገቡ በዚህ መሰረት ያመጣላችኋል። ዩቱብ የምትጠቀሙበትን የጎግል አካውንታችሁን ያመጣላችኋል። ለምሳሌ ይሄን የኔ ዩቱብ ስሜ ስለሆነ ይሄን አምቶልኛል ማለት ነው። እናንተ የሚያመጣላችሁን አንድ ጊዜ ጫን ብላችሁ ኮንፈርም የሚል ሰማያዊ ጽሑፍ ይመጣላችኋል። እሱን ተጭናችሁ ወደ ውስጥ ትገባላችሁ ማለት ነው። እሱን ተጭናችሁ ከገባችሁ በኋላ በዚህ መልኩ ያመጣላችኋል ማለት ነው። እዚህ ጋር በጥንቃቄ የምትሞሏቸው ነገሮች ስላሉ እነዚህ ነገሮች በሙሉ በጥንቃቄ መሙላት ይኖርባችኋል ማለት ነው። መጀመሪያ ላይ ፕሮፋይል ነው የምታስገቡት ማለት ነው። እዚህ ጋር ማስከረክርባት ጋር ይቅርታ አማሽከረክርባት ጋር ፕሮፋይል አስገቡ ነው የሚላቸው። አንድ ጊዜ ትጫኑና ወደ ጋላሪ እየወስዳችኋል ማለት ነው። ከጋላሪ ፕሮፋይላችሁን የራሳችሁን ፕሮፋይል ፊት ለፊት የሚያሳይ ታስገባላችሁ። ቀጣይ ደግሞ ስማችሁን ማለት ነው። እዚህ ጋር ለምሳሌ እኔ ጋር መዲና ነው የሚለው እዚህ ላይ ስማችሁን አስተካክላችሁ ትጽፋላችሁ ማለት ነው። ቀጥላችሁ ደግሞ የተወለዳችሁበት ዓመተ ምህረት ማለት ነው ዴት ኦፍ በርዝ የሚለው ላይ እዚች ጋር የተወለዳችሁበትን ዓመተ ምህረትን ትመርጣላችሁ ማለት ነው። 27 የሚለውን ጫን ስትሉት ያስመርጣችኋል። ቁጥር መርጣችሁ ታደርጋላችሁ። በቀኝ በኩል ኮንፈርም የምትል ነገር ትመጣለች። እሷን አንድ ጊዜ ትጫኗታላችሁ ማለት ነው። ቀኑን ታስተካከላችሁ በኋላ ማለት ነው። በዚች መልኩ በዚች አካባቢ ኮንፈርም የሚመጣላችኋል። እሱን ነክታችሁ ታስተካክላላችሁ። ቀጣይ ላይ ደግሞ ያላችሁበት አገር ማለት ነው። ያለሁበት አገር ዩናይትድ አረብ ኢማራት ስለሆነ በዱባይ ነው ያለሁት። ከዛ ቀጥላችሁ ደግሞ ወንድና ሴት መሆናችሁን ትመርጣላችሁ ማለት ነው። ሜል የሚለው የወንድ ምልክት ያለበት፣ ሴት ደግሞ ፊሜል ሴት ምልክት ያለችበት እሱን ትጫናላችሁ። ቀጥላችሁ ደግሞ እዚች ጋር የምታስተካክሏት አዲስ የመጣች ነገር አለች ማለት ነው። እዚች ጋር በጽሁፍ ማስቀምጥላችሁ ቁጥር አለ። እሱን ታስገባላችሁ። 44959238 ብላችሁ ታስገባላችሁ። በጽሁፍ በትልቁ አስቀምጥላችኋል። ይሄንን ሞልታችሁ ካበቃችሁ በኋላ እዚች ጋር አይዲ ካስገባችሁ በኋላ ከታች ሰሚት የምትል አለች ማለት ነው። ኢንተር ዘ ኢንቫይት አይዲ የምትለዋን ይሄን ቁጥር አስገቡ ማለት ነው። 44959238 የምትለዋን አንድ ጊዜ ተጭናችሁ ከስር ሰማያዊ ጽሁፍ አለ ድምቅ ያለ እሱን ተጭናችሁ ወደዚህ ያስገባችኋል ማለት ነው። እዚህ ጋር ከደረሳችሁ በኋላ ኦልሬዲ ከፍታችሁ ጨርሳችኋል ማለት ነው። እዚች ጋር ይችን ማሽከረክርባትን ነክታችሁ ስትገቡ ወደ ራሳችሁ ፕሮፋይል ያስገባችኋል ማለት ነው። ቀጥላችሁ የምታስገቡ
ያስገቡትን ደግሞ የኤጀንት አይዲ ለመሙላት ነው ማለት ነው። ኤጀንት አይዲ ለመሙላት እዚህ ጋር ወደ ቤታቸው ያመጣችኋል። ወደ ላይ ስክሮል ታደርጉታላችሁ። እዚች ጋር ማሽከረክርባት ጋር ማይ ኤጀንት የሚል አለ። ማይ ኤጀንት የሚለው ላይ አንድ ጊዜ ኦኬ ብላችሁ ትገቡና እዚች ጋር ፕሊስ ኢንተር ዩር ኤጀንት አይዲ የሚል አለ 44959238 ብላችሁ እዚች ጋር በትልቁ ቁጥር አስቀምጥላችኋለሁ። አስገቡና ይችን ፕሊስ ኢንተር አይዲ የሚለውን ሰማያዊን ጽሁፍ ድምቅ ያለውን አንድ ጊዜ ኦኬ ትሉታላችሁ። የኔ ስም ይመጣላችኋል። ልክ ይሄንን ስትጫኑ እኔ ያገኛችኋለሁኝ ማለት ነው። እኔ ያስረዳችኋለሁኝ ማለት ነው። ኮንግራቹሌሽን ብሎ ራይት ካለላችሁ ከዚህ ትመለሳላችሁ። እነዚህ የተደረደሩት እነዚህ አግድም የተደረደሩት አሉ አይደለ? እዚች ጋር ይችን ትጫኑና እዚች ጋር ያለችውን አንዷን ትጫኑና መጨረሻ ላይ ያለችውን ይችን ትጫኑና ወደ ራሳችሁ ቤት ያስገባችኋል ማለት ነው። አከፋፈቱን በዚህ መልኩ ጨርሰናል ማለት ነው። አሁን ቀጣይ ደግሞ ማሳያችሁ ምንድነው የፊት አሻራ እንዴት አድርጋችሁ እንደምትሞሉ ነው ማሳያችሁ ቀጣይ ላይ። እስካሁን ባለው ቪዲዮ አከፋፈቱንና ኤጀንት አይዲ አሞላሉን አሳይቻችኋለሁ ማለት ነው። አሁን ደግሞ የፊት አሻራ እንዴት አድርጋችሁ እንደምታስገቡ ላሳያችሁ፣ ተከታተሉኝ ማለት ነው። ወደ ራሳችን ቤት ነው የምንሄደው። አሁንም ወደ ራሳችን ቤት እንሄዳለን ማለት ነው። እዚህ ጋር በነገራችን ላይ እዚህ ጋር ማሳያችሁ እነዚህ ማሽከረክርባቸው ነገሮች ማለት ነው። እነዚህም በደንብ ዋቸው። ላይቭ ለመግባት ስትፈልጉ ይችን ነው የምትነኩት። ይችን ስትነኩ ፊት ለፊት ያሉ ላይቭ ያሉ ሰዎች ይደረደሩላችኋል። ይቺ ደግሞ እዚች ጋር ማሽከረክራት ደግሞ እዚህ ጋር ሜሴጅ የሚጻፍላችሁ ነው ማለት ነው። ሜሴጅ ሲጻፍላችሁ እዚህ ጋር ነው የሚቀመጠው። ከዛ አሁን የፊት አሻራ ለማሟላት የቷን ነው የምትነኩት? ይችን ማሽከረክርባትን ይችን ታች ጋር በቀኝ በኩል ያለችዋን ማሽከረክርባትን ስትነኳት እንደዚህ ድምቅትና ወደ ራሳችሁ ቤት ያስቀምጣችኋል ማለት ነው። አሁን እዚህ ጋር ራሴ ቤት ነው ያለሁት። አሁን የፊት አሻራ እንዴት እንደምትሞሉ ደግሞ ላሳያችሁ። ወደ ላይ ስልካችሁን ከፍ ታደርጉታላችሁ። ወደ ላይ ስልካችሁን እስክሮል ታደርጉትና ከፍ ታደርጉታላችሁ። እዚች ጋር የሴቲንግ ምልክት የምትመስል አለች። እዚች ጋር ማለት AUTH የምትል ይችን ማሽከረክርባትን ይችን አንድ ጊዜ ጫን ትሏታላችሁ ማለት ነው። አንድ ጊዜ ጫን ስትሏት በዚህ መልኩ ያመጣላችኋል። እኔ ጋር የፊት አሻራ ስለሰጠሁበት በዚህ መልኩ ነው የሚያመጣልኝ። እናንተ ጋር ግን የሚያመጣው እነዚህ ሁለቱም ራይት አይሆኑም። እናንተ ዘንዳ ራይት አይሆኑም ማለት ነው። ይሄም የማሽከረክርበት እናንተ ጋር አይኖርም ማለት ነው። እናንተም ጋር የሚመጣው ምንድነው? እዚች ጋር እንደዚህ በሰማያዊ ድምቅ ይልና ይቺ ፌስ አውተንቲኬሽን የምትለዋ በሰማያዊ ድምቅ ትልና ትቀመጣለች። እሷን አንድ ጊዜ ትጫኑና ወደ ውስጥ ያስገባችኋል ማለት ነው። እዚህ ጋር እኔ ስለሰጠሁበት ራይት ብሎልኛል። እናንተ ጋር ግን ሰርቲፊኬት የሚል ነው የሚመጣላችሁ። እሷን ጫን ትሉና እሷን ጫን ስትሉ የሆነ ካሜራ ይከፍትላችኋል። ከካሜራው ስር ስታርት ሰርቲፊኬት የምትለዋን ሰማያዊን ጽሁፍ አንድ ጊዜ ጫን ስትሏት ካሜራ ይከፍትላችኋል። ካሜራ ሲከፍትላችሁ ስልካችሁን እንደዚህ ፊት ለፊት ታደርጉና ፊታችሁን ታሳዩታላችሁ። ካሜራ ውስጥ ማለት ነው። ካሜራ ውስጥ ስልካችሁን እንደዚህ ፊት ለፊት ስታነሱት ፊታችሁን እስካን ያደርጋችኋል። እስካን ያደርግና አንደር ሪቪው ይላችኋል። ከታች ከጎኑ ማለት አንደር ሪቪው ልና ከታች እንግሊዝኛ ጽሁፍ ያስቀምጥላችኋል። ከ30 ደቂቃ በኋላ ይስተካከላል። እስከዛ ድረስ በማረጋገጥ ላይ ነን ይልና እንግሊዝኛ ጽሁፍ ያስቀምጥላችኋል። ከዛ ትመለሳላችሁ ማለት ነው። ከ30 ደቂቃ በኋላ ልክ እንደዚህ እንደኔ ራይት ይልላችኋል ማለት ነው። ልክ እንደዚህ እንደኔ ራይት ይልላችኋል። ይሄ ስልክ ቁጥሩ ችግር የለውም። ስልክ ቁጥሩን ባይንድ ሰክሰስፉል ፎን ነምበር የሚለው ፎን ነምበሩን ባታስገቡት ምንም ችግር የለውም። ፎን ነምበር ማስገባት አይጠበቅባችሁም። እኔ ግን አስገብቼበታለሁ ማለት ነው። እሺ የፊት አሻራችሁን ከዚህ ከጨረሳችሁ በኋላ አንድ ጊዜ ወደኋላ ትመለሳላችሁ። ወደኋላ ትመለሱና አሁን ደግሞ ማሳያችሁ ምንድን ነው ላይቭ ለመግባት ታች ጋር ፒ ምልክት አለች። ከኔ ዘንዳ ፒ ምልክት ናት። ታያችኋት? ይችን ማሽከረክርባትን እናንተ ዘንዳ ሌላ ምልክት ትሆናለች። ዞሮ ዞሮ ቦታዋ ይችናት። ይችን ምልክት ስታደርጓት ሰዎች ፊት ለፊት ቪዲዮ ያሉ ሰዎች ይቀመጡላችኋል ማለት ነው። በዚህ መልኩ ኔትወርክ ስለሚይዘኝ ነው። በዚህ መልኩ ይደረደርላችኋል ሰዎች ፊት ለፊት። ከዛ የእናንተ ላይቭ መግቢያ ያተዝች ጋር ላይቭ የምትላለች እሷን አንድ ጊዜ ትጫኗታላችሁ። አንድ ጊዜ ትጫኗትና አንድ ጊዜ ስትጫኗት ቆይ እዚች ጋር ማሳያችኋለኝ። እኔ እስከዛሬ ስለገባሁበት በእንደዚህ አይነት ነው የሚያመጣልኝ። ለእናንተ ግን የሚያመጣላችሁን ላሳያችሁ። ለመጀመሪያ ጊዜ ላይቭ ስትገቡ ማለት ነው። ከዚህ ልውጣና ላሳያችሁ። ይችን ላይቭ የምትለዋን ነክታችሁ ስትገቡ የሚያመጣላችሁ ምንድን ነው? ቆይ ላሳያችሁ። የዚች አይነት ምልክት ነው የሚያመጣላችሁ ለእናንተ ለመጀመሪያ ጊዜ ላይቭ ለመግባት ለእናንተ ይች አይነት ምልክት ነው የሚያመጣላችሁ ማለት ነው። ይህንን ሲያመጣላችሁ የቱን ነው የምትነኩት? ይችን ማሽከረክርባትን ላይቭ ፎቶ የምትለዋን አንድ ጊዜ ትጫኗታላችሁ። ላይቭ ፎቶ የምትለዋን አንድ ጊዜ ስትጫኗት ሪያክስ የምትል የሆነች እንግሊዝኛ ሁለት ጽሁፎች ይመጡላችኋል። ካንስል እና ከላይ ያለው ጽሁፍ ረሳሁት፣ ይቅርታ አድርጉልኝና የመጀመሪያዊቱን ጽሁፍ ትጫኗታላችሁ። ዞሮ ማለት ነው የመጀመሪያዊቱን ጽሁፍ ትጫኑና ወደ ጋላሪ ይወስዳችኋል። ወደ ጋላሪ ወስዳችሁና ከጋላሪ የራሳችሁን ፎቶ ፊት ለፊት የተነሳችሁት ፎቶ
ይህንን ፊታችሁን የሚያሳይ ፎቶ ታስገባላችሁ ማለት ነው። ለምን ሌላ ፎቶ አይቻልም። ላይቭ መግቢያ ግዴታ የራሳችሁ ፎቶ ፊት ለፊት የተነሳችሁት ፎቶ ነው የምታስገቡት። ለምን ብትሉኝ የፊት አሻራችሁን የወሰደውንና እስካን ያደረጋችሁን ፎቶና ይህን የምታስገቡትን ፎቶ አረጋግጦ የአንድ ሰው ፎቶ መሆኑን የራሳችሁ መሆኑን ካወቀ ካረጋገጠ በኋላ ላይቭ የሚከፍትላችሁ ማለት ነው ሹዶች። ከዛ እዚህ ጋር ፎቶ ታስገባችሁ በኋላ ላይቭ ነው የሚለውን ትጫናላችሁ ማለት ነው። ወደዛው ልመለስና ላሳያችሁ፣ ወደ ፖፑ ልመለስና ላሳያችሁ። ያንን ፎቶ ካስገባችሁ በኋላ በዚህ መልኩ ይቀመጥላችኋል። በዚህ መልኩ ይቀመጥላችኋል። እዚች ጋር የራሳችሁ ፎቶ ትቀመጣለች ማለት ነው ሾዶች። የራሳችሁ ፎቶ እዚች ጋር ትቀመጣለች። ፊት ለፊት የተነሳችኋት ፎቶ እዚች ጋር ትቀመጣለች። ከዛ ቀጥታ እዚህ ጋር ጎ ላይቭ ነው የሚለው እኔ ጋር፣ እናንተም ዘንድ ጎ ላይቭ የሚል ሊኖር ይችላል፣ ወይንም ደግሞ ላይቭ ናው የሚል ሊኖር ይችላል እናንተ ዘንድ አዲስ ስትሆኑ ማለት ነው። ከዛ ይችን ላይቭ ናው የምትለዋን ይችን የማሽከረክርባትን አንድ ጊዜ ትጫኑና ወደ ውስጥ ትገባላችሁ ማለት ነው። ወደ ውስጥ ስትገቡ ወደ ውስጥ ገብታችሁ አቋርጣችሁ መውጣት የለባችሁም። እሺ ላይቫችሁ ገብታችሁ አዲሶች ማለት ላይቭ ገብታችሁ ከቻላችሁ ለ3 ሰዓት ያክል ተቀመጡ። በሚመቻችሁ ሰዓት፣ ስራ በሌላችሁ ሰዓት ነው ላይቭ የምትገቡት። ላይቭ ስትቀመጡ ህፃናት ልጆች እንዳይገቡባችሁ፣ ስለታም ነገሮችን ቪዲዮ ላይ ማሳየት አይቻልም። ራሳችሁ ብቻ ናቸው ፊት ለፊት የምትቀመጡት ማለት ነው። ስራ በሌለባችሁ ሰዓት አመቻችታችሁ ተቀመጡ። ላይቭ ለ2 ሰዓት ተኩል ወይም ለ3 ሰዓት ትቀመጣላችሁ። ካልቻላችሁ ለ2 ሰዓት ተኩል፣ የግድ 2 ሰዓት ተኩል ደግሞ መቀመጥ አንችልም ካላችሁ ደግሞ የግድ ለ2 ሰዓት መቀመጥ ይኖርባችኋል። አዲሶች እስከ 3 ቀን ድረስ ማለት ነው። 2 ሰዓት ትቀመጡና ያን የተቀመጣችሁበትን ለመቀበል ደግሞ የት ጋር ገብታችሁ ታያላችሁ መሰላችሁ? 2 ሰዓት ተቀምጣችሁ ላይቭ የሚሰጣችሁን የት ጋር ገብታችሁ መሰላችሁ የምትቀበሉት? እንዲሁም ደግሞ ፓርቲ ያለ ሰው ቤት ገብታችሁ 1 ሰዓት ሲሞላችሁ 800 ፖይንት የሚሰጣችኋል። ፓርቲና ላይቭ 2 ናቸው የሚከፍሏችሁ ነው። እሱን የሰራችሁትን የት ጋር ገብታችሁ መሰላችሁ የምታገኙት? አሁንም ተከተሉ። ከዛ አንድ ጊዜ ልመለስና ወደ ራሳችሁ ቤት ትገባላችሁ። ወደ ራሳችሁ ቤት ስትገቡ ይችን ነው የምትነኩት። ቅድም እዚሽ ላይ ነበር ላይቭ ለመግባት እዚሽ ጋር ነበር የገባ ነው። ወደ ራሳችሁ ቤት ለመሄድ ደግሞ ይችን ስትነኳት ወደ ራሳችሁ ቤት ይወስዳችኋል ማለት ነው። አሁን የሰራችሁትን ለመቀበል ላሳያችሁ። ደግሞ እዚች ጋር ይችን ማሽከረክርባት ሪዋርድ የምትላለች በፕሮፋይላችሁ ጋር ከታች ላይቭ ላይ ያላችሁም ወይንም ፓርቲ ላይ ያላችሁም 4 ነጠብጣብ አለች። እሷን ነካችሁ መቀበል ትችላላችሁ። ግን ደግሞ በዚህ ላሳያችሁ በሚቀላችሁ ማለት ነው። ይችን ሪዋርድስ የምትለዋን አንድ ጊዜ ተጭናችሁ ትገባላችሁ። የሰራችሁትን ለመቀበል የግድ እዚህ ገብታችሁ ሪሲፕ ብላችሁ ካልተቀበላችሁ ላይቭ ላይ ተቀምጣችሁ ወጥታችሁ ሰዓቱ ከተቀየረ ኤክስፓየርድ ነው የሚሆነው፣ ወደ አካውንታችሁ አይገባም። ከዛ በዚህ መልኩ ያመጣላችኋል። ሪጉላር እዚህ ጋር ያመጣላችኋል። ዴይሊ አለ፣ እዚህ ጋር ላይቭ አለ፣ ፓርቲ አለ። እናንተ ለመጀመሪያ ጊዜ የሚከፍሏችሁ እነዚህ 2ቱ ናቸው። እነዚህ 2ቱን ማሽከረክርባቸው ላይቭ እና ፓርቲ የምትለው ማለት ነው። ላይቭ እና ፓርቲ የምትለው ለምሳሌ እንየው እስኪ። ላይቭ ለመጀመሪያ ጊዜ ስለማትገቡ ለእናንተ በዛ አይነት መልኩ ነው የሚያመጣላችሁ። ለእናንተ 2 ቦታ ነው የሚሆነው። በኢትዮጵያ ከሆነ 5,000 እዚህ ጋር 5,000 እዚህ ጋር ደግሞ 5,000 2 ቦታ በኢትዮጵያ ከሆነ። በሳውዲ ከሆነ በዱባይ ከሆነ በውጭ ሀገሮች ከሆኑ ደግሞ እዚህ ጋር 10,000 እዚህ ጋር 10,000 ነው የሚሆነው ማለት ነው። እኔ እስቲኒድ ስለገባው የ3 ሰዓት ላይቭ ስለሆነ የምሰራው 3 ቦታ ነው ያለው 9,000 ነው የምቀበለው። እናንተ ግን 2 ቦታ ነው የሚኖሩት። ዴይሊ ላይቭ ዱሬሽን ይልና 60 ሚኒት፣ ሁለተኛው ደግሞ ዴይሊ ላይቭ ዱሬሽን ይልና 120 ሚኒት። እነዚህም 2ቱን ያስቀምጥላችኋል ለእናንተ ለአዲሶች ማለት ነው። አሮጌዎችም እዚህ ቦታ እየገባችሁ ነው፣ ነባሮችም እዚህ እየገባችሁ ነው የምትቀበሉት። ግን አዲሶች ይችን ማሽከረክርባት ትቀመጣለች ማለት ነው። ላይቭ በምትሰሩ ሰዓት ያት እዚሽ ጋር 0/60 አለች፣ እዚህ ጋር ማሽከረክርባት እዚሽ ጋር 120 አለች ማሽከረክርባት። ይቺ ደቂቃ ትቆጥራለች። ላይቭ ላይ በምትሆኑ ሰዓት ይቺ ደቂቃ ትቆጥራለች። ገባችሁ? ትቆጥራለች። ልክ 60/60 ሲሆን እና 120/120 ሲሆን እዚች አካባቢ ሪሲፍ የምትል ሰማያዊ ጽሑፍ ድምቅ ያለች ትቀመጥላችኋለች። ድምቅ ያለችውን ሰማያዊን ጽሑፍ ጫን እያላችሁ የሰራችሁትን ትቀበላላችሁ። ከዛ ቀጥላችሁ ደግሞ ላይ ዳር ትሄዳላችሁ። ላይ ዳር እዛችሁ ጋር ከላይ ቀጥላችሁ ደግሞ ፓርቲ የምትለውን ትነካላችሁ። ፓርቲ አሁን እኔ እዚህ ጋር ሁለት ቦታ የሚቀመጥላችሁ ፓርቲው ማለት ነው። እዚህ ጋር አሁን ለምሳሌ እኔ 24 ደቂቃ ተቀምጫለሁ ላይ ፓርቲ ላይ ወንበር ላይ ማለት ተቀምጬ ነበር ቅድም እያችሁት። እዚችን ማሽከረክርባት ላይ ጆይን ዘ ፓርቲ ፎር 1 hour ሲልና 24 ቅንፍ 60 ይላል። 24 ደቂቃ ሰርተሻል እያለኝ ነው። ይሄ 24 ደቂቃ 1 ሰዓት ሲሞላችሁ 24/25 እያለ ይቆጥርና 1 ሰዓት ሲሞላችሁ 60/60 ይልና እዚች ጋር ሪሲፍ ብላ ሰማያዊ ድምቅ ያለች ትቀመጥላችኋለች ማለት ነው። እሷን ንክት አድርጋችሁ ትቀበላላችሁ። ሁለተኛውም እንደዛው 120/120 ሲሆን ሪሲፍ ብሎ ይቀመጥላችኋል። ሪሲፍ የምትለዋን እየነካችሁ ትቀበላላችሁ ማለት ነው። ሪሲፍ ያልነው የተቀበልነው ደግሞ የት ነው የሚቀመጠው ካላችሁ ደግሞ የሚቀመጠው የት ነው? እዚች ጋር
እዚሽ ጋር ነው የሚቀመጠው። ላይቭ እና ፓርቲ የምትሰሩት እዚሽ ጋር ነው የምትቀመጠው። እዚህ ጋር ነው የሚጠራቀመው። ይሄ ተጠራቅሞ 100 ሺህ ሲሆን ነው ክፍያችሁን የምታወጡት የምትጀምሩት ማለት ነው። ብሩን ማውጣት የምትችሉት ይሄ ተጠራቅሞ 100 ሺህ ሲሞላ ነው ማለት ነው። ቦክስ ደግሞ አለች። ቦክሷን ስትሰበስቡ ደግሞ የቦክሷ ደግሞ የሚቀመጠው እዚህ ነው። ሳጥን አለች 5 ደቂቃ ቆጥራ ቦክስ የምትሰጣችሁ ኮይናችሁ ደግሞ እዚች ጋር ነው የምትቀመጠው ማለት ነው ውዶችዬ። እንግዲህ ዋና ዋና መሰረታዊ ነገሮችን የነገርኳችሁ ይመስለኛል። ዋና ዋና የሚባሉትን መሰረታዊ ነገሮች በዚህ ቪዲዮ በደንብ አድርጌ አስረድቻችኋለሁኝ። በእርግጠኝነት ይሄንን ቪዲዮ ከመጀመሪያው እስከ መጨረሻው ድረስ እዩት፣ ትጠቀሙበታላችሁ ማለት ነው። አዲሶችም አትደናገሩ። እንዴት ነው የምከፍተው፣ እንዴት ነው የሰራሁትን፣ የት ነው የምቀበለው፣ መቼ ነው የምቀበለው፣ ስንት ብር ነው የሚቀበለው የሚለውን በዚህ ቪዲዮ ሙሉ ማብራሪያ ሰጥቻለሁ ማለት ነው። ቪዲዮ ቢረዝምባችሁም እንደምንም ታግሳችሁ አዳምጡት፣ እዩት፣ ትጠቀሙበታላችሁ ማለት ነው ውዶችዬ። የዛሬው ቪዲዮ ይሄንን ይመስላል። አስረዘምኩባችሁ፣ በጣም ይቅርታ። የግድ ሁሉንም ነገር ጠቅለል አድርጌ ማስተማር ስላለብኝ ነው እንጂ እኔ ታውቃላችሁ ከ10 ደቂቃ በላይ ቪዲዮ መስራት አልወድም ማለት ነውና ይሄንን ግን ጠቅለል አድርጌ ልንገራችሁ ብዬ ነው። ይሄንን ቪዲዮ ለጓደኞቻችሁ በሙሉ ፖፖ ለሚጠቀሙት በሙሉ ሼር እያደረጋችሁ ለሁሉም አድርሱላቸው ማለት ነው ውዶችዬ። ቪዲዮን እንግዲህ እስከ መጨረሻ አይታችሁ ትወዱታላችሁ ብዬ ተስፋ አደርጋለሁ። ላይክ ሼር እያደረጋችሁ ጠብቁኝ። በሌላ ቪዲዮ እስከምንገናኝ አንድ የረሳሁት ነገር አለ። ቀጣይ ደግሞ የምሰራላችሁ ምንድን ነው ሀገር የተሳሳተባችሁ ወንድና ሴት የተሳሳተባችሁ ወይንም ደግሞ የሆነ ሪፖርት ለማቅረብ ፈልጋችሁ ወደ ፖፖ ወደ እንትን ሪፖርት ለማቅረብ ፈልጋችሁ ህልብ ላይ እንዴት አድርጋችሁ የጠፋባችሁን አካውንትም ማስመለስ እንደምትችሉ የጠፋባችሁ አካውንቶች በፊት አሻራ ሰጥታችሁ ድጋሚ መክፈት ፈልጋችሁ ኤክስ እያደረገ ለምትቸገሩ ልጆች ደግሞ እሱን ደግሞ በቀጣይ ቪዲዮ እንደዚሁ በደንብ አድርጌ አሳያችኋለሁ ማለት ነው ውዶችዬ። እስከዛ ድረስ መልካም ቀን ወይም ምሽት ይሆንላችሁ።